ሁለተኛ ደግሞ የምጽፍልህን የገንዘብ መጠን ሁሉንም ነው የምፈልገው። ነገሩ ደግሞ ጥሩና ሰላማዊ እንዲሆን ክፍያ ቶሎ ቢገባልኝ ጥሩ ነው። ትንሽም ቢሆን አታስጠብቀኝ። ያው አማራጮቹ ብዙ ናቸውና ፊቴን ላዞር እችላለሁ። ጠብቂ፣ ዋጋሽ ነኝ። ሄርሜስ አብነት የመጀመሪያው ክፍያ ገብቷል። እራት ትጋበዛለህ። አንተ ሴት ስለተሳካልሽ ደስ ብሎኛል። ምን ተሳክቶልሽ ነው? ቆይ እኛ ሳንጋበዝ ብዙም አይደለም። በአምላክ የሆነው ነገር አለ አይደል? ምን አውቃለሁ? ከአንቺ ጋር እንደ ቆየው በቃ ደህና አይመስልም። ይሄ የሆነ የሚጨንቅ ነገር አለው። በአምላክን እኮ እንደዚህ ሆነ አይቼው አላውቅም። ህቡ ነው ሚስጥር መደባበቅ ተጀመረ ማለት ነው? አይ ልደብቅ እኮ ፈልጌ አይደለም እኮ። ታዲያ ምንድን ነው ንገሪኛ። በአምላክ ይቅርታ ጠየቀኝ፣ አቀፈኝ፣ ጥብቅ አድርጎ አቀፈኝ። ሁኔታው የስንብት ነው የሚመስለው እና በጣም ፈራሁ። ሄርሜስ አብነትስ? እኛም አንኖርም። በቅርቡ ሁላችንም መኖር እናቆማለን። ጓደኛ የምትያት የሚላ ራሱ አትኖር። ገባሽ የምልሽ? አንተስ? እኔም አልኖርም። ይህን የህፃን ጥያቄሽን ተይው። በማንም ሰው ላይ አትደገፊ። ይኸውልሽ ይህን ደግሞ በፍጹም እንዳትረሹ። ችግር አለ ነው ወይስ እዚህ መሆን አይቻልም? ታረጋጋ እንጂ ምን ያስደነፋ? እየቀለባችኋት ትሸከሟታላችሁ ታያለሽ። ግን በቋሚነት እየቀለብሻት ያለሽው አንቺ ነሽ እንጂ ብያልኩሽ ነው። አሁን ነው በአምላክ እንዳትበላው። ሙሉ ቀቋ ልጅ የሚመላለሰውን እራት እንቅመሰውሽ። ለእኔ የተለየ ነገር አድርገሽ ስለምሰጭኝ ነው አይደል? ብዙም ልዩነት የለም። የለችም። እሺ በሩ ወይዘሮ ይፋት ወደ ቤተሰቦቿ ስትሳፈር ጠብቀው አቶ አለም ከኤርሜራ ጋር ምን ሊያደርጉ እያሰቡ ነው? ተው ተው እንጂ አቶ አለም ተው እያለ እንገኛለን ሁላችንም። ምክንያቱም 18 ዓመት ያልሞላን እንደኔ አይነቱ ብዙዎች ስላሉና አረ ተው አንዱ ሽማግሌ እረፉ፣ እንደዚህ ነገር ተገቢ አይደለም እያል እንገኛለን ማለት ነው። ለቤቱ ግን አደራ ተብላ የተሰጠችው ይፋት ሰውን ሁሉ ተከታታይ የተባለችው ተደብቃ ምን እንደሚያደርጉ እየተከታተለቻቸው ነበረ። ትንሽ እንደምንመለከተው ከሆነ እዚህ ቤት ያሉ ሰዎች መሳሳም ያበዛሉና ቀነስ አድርጎት እንላቸዋለን። ሀብስት ሚስኪኗም እንግዲህ በእንጀራ እናቷና በእንጀራ አባቷ አስመሳይነት እየተገፋችና እየተጎዳች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ሀብስት ድራማ እንግዲህ ሀብስት በእንጀራ እናቷና በእንጀራ አባቷ እየተገፋችና እየተሰቃየች የምትገኝ ምስኪን ናት ማለት ነው። በአምላክም እንግዲህ እንደ ጓደኛም እንደ ፍቅረኛም ሆኖ እያገዛት የሚገኝ ሰው ቢሆንም እሷ በአምላክ እንግዲህ ፍቅር ይዟታል። እሱ ሲቀርም በጣም ቅር ይላታል። ለምን ቀራ የት ሄደ የምትለው ነገር በተደጋጋሚ ይሰማልና እሱም ቢወዳትም ቢያፈቅራትም ግን በተልካሻዋ በሄርሜላ ምክንያት ሊርቃት ችሏል ማለት ነው። ሄርሜላ እሱን አስክራ አብረው ተኝታ ፎቶ አንስተዋለች። ምክንያቱም ስለዚህ ሀብስት ይህንን ነገር ደግሞ የሰማች ቀን ልትጎዳ ትችላለች። አይደለም እኔ ማፍቀር ቀርቶ እኔ ከነመፈጠር የራሱ መርሳት መቻል አለባት። ምክንያቱም አላዛልቃትም ማዛልቃት የሚመስለኝ እንኳን ቢሆን አንድ ቀን ድንገት ልትጎዳ ትችላለች። ስለዚህ ራሷን ተማምና በራሷ መቆም መቻል አለባት እያለ ይገኛል። ይህን ሚስጥር ግን ማንም አያውቀውም። ምክንያቱም ሀብስትን የራቅበት ምክንያት አንድ ቀን ለሀብስት እልክላታለሁ እያለች እያስፈራራቸው ትገኛለች ማለት ነው። ነገር ግን ሀብስትን ቁጭ ብሎ በሚያወራበትና በሚነጋገሩበት ሰዓት ያልተጠበቀ ሚሴጅ ወደ ስልኩ ገብቶለታል። እሱም ያልኩህን ገንዘብ አሁኑኑ እማትልክ ከሆነ ይህን ፎቶ አሁኑኑ ለሀብስት እልክላታለሁ የሚል ነበረ። በጣም ነው የደነገጠው። ሀብስትም የሱን መደንገጥ አይታ በጣም ግራ ተጋብታ ነበረ። በአምላክ ምን ሆነሃልም እያለች እየጠየቀችው ነበረ። እሱም በማስመሰልና ባለማስነቃት አይ ምንም በሰላም ነው እንደዚሁ ነበር ያለው። ስለዚህ ምን እንዳደረግልሽ ትፈልጊያለሽ? እሺ ምን ልሆንልሽ ቢላትም እቀፈኝ ነበር ያለችው። እሱ ሊያቅፋት ወደ እሷ ሲሄድ ወደ ሀብስትም ያልተጠበቀ ሚሴጅ ተልኮላታል። የተላከላት ሚሴጅ ለኛ ገልጥ ባይሆንም የሆነ ደበስበስ ያለ ፎቶ ነገር ነው የተላከላት።
ነገር ግን እሷም በመደንገጥ ምን ሆነሻል ነበር ያላት። እሷም አይ የሆነ ፎቶ ወደ ስልኬ ገብቶብኛል፣ ሄርሜላ ናት፣ ምናልባት በስህተት ይሆናል ሊላካችሁ ይመስለኛል፣ ለምን እንደዚህ እንደምታደርግ ግን አልገባኝም ብላ ስልኳን ልቧ ላይ ግጥም አርግታ ነበር ያዘችው። እና ስልክሽን ለምን እንደዚህ ትይዣለሽ ነበር ያላት። አይ ዝም ብዬ ነው በቃ ጥሩ ነገር ስላይደለ ነው ነበር ያለችው። በዛ መሀል ነው አንም አላረፈችም። ድጋሚ እነሱ አብረው እንዳያወሩና እንዳይነጋገሩ አሁኑኑ ልታናገረኝ ይገባል፣ አሊያም ክትል ደግሞ የቀረውን ሁሉ ለአብስት ልክላታለሁ ነበር ያለችው። ሄርሜላ ግን ከአብነት ጋር ቁጭ ብላ አንዳንድ ነገሮችን እያወሩ እሱም ከእሷ ጋር ሲሆን ደስ የሚል ስሜት እንደሚሰማውና በቃ ጅልጅል እንደሚያጫውተው ነበር የነገራት። ምናልባት ጠንቋይ ነሽ እንዳትለኝ እንጂ ከኔ ፍቅር ይዞሃል ይመስለኛል ነበር ያለችው። አዎ ቀድመሻልሽ እንጂ ልሽ ነበረ። አዎ ከአንቺ ጋር ሲሆን ደስ የሚል ስሜት ይሰማኛል እያላት ነበረ። በዚህ መሀል ነበር በጣም የተበሳጨውና እየተናደደው። በአምላክ እንግዲህ ደውሎ ምን አባሽ ፈልገሽ ነው? ምን እያደረሽ ነው? ላግኝሽ ብቻ አለቅሽም። ለምንድን ነው እንደዚህ የምታደርጊው ነበር ያላት። እሷም በአምላክ ጋር ቁጭ ብላ እንግዲህ ምንም ሳታፍር ያልኩህን ገንዘብ ማሁኑ ማስገባት አለብክ፣ አሊያ ምትልና ምትዘገይ ከሆነ ግን ነገሮች ይባባሳሉ። ደግሞ አፋጥነክ ያልኩህን ገንዘብ አሁኑ የምታስገባ ከሆነ ነገሮቹ ይቀሉልሃል። የጣፍኩልህን ገንዘብ መጠን አሁኑን ወደ አካውንት ያስገባ ነበር ያለችው። ምንም ሳያቅማማ ይሄ ነገር እንዳይሰማ ስለሚፈልግ ቀጥታ ብሩ ወደ አካውንቱ አስገብቶላት ነበረ። ሀብስትና በአምላክ እየተጨቃጨቁ ነው። ለምንድን ነው ጣል ጣል የምታረገኝ? ለምንድን ነው ብቻዬን የተውከኝ? እያለችው ነበረ። ስለዚህ አንቺ ራስሽን ችለሽ መቆም አለብሽ። ምንም አይነት ሰው አያስፈልግሽም። እኔም ቢሆን አብነትም ቢሆን ሄርሜላ ብትሆን አንድ ቀን ተውሻለን፣ አንድ ቀን ከዳሻለን። ሄርሜላ ጓደኛዬ እህቴ የምትያት እንኳን አንድ ቀን ትከዳሻለች። ስለዚህ ለራስሽ መቆም ቻይ፣ በራስሽ መቆም ሞክሪ። ሰው ምን ጊዜም አያዛልቅሽም፣ ሰው ላይ አትደገፊ ነበር ያላት። ይህንን ያለበት የራሱ ምክንያት አለው። እንደዚህ እየተጨቃጨቁ እንዴት እንደዚህ ትለኛለህ? አንተስ እንዴት አንተ እንደዚህ ትላለህ? ስትል ነበር የመጡት። እንዴ እናንተ ሰዎች ለመነጋገር ነው እዚህ ብቻችሁን የቀራችሁት? ለጭቅጭቅ ነው ነበር ያለው በአምላክ። በዚህ መሀል ነበረ ሄርሜላ ላይ የተላከላትን ገንዘብ አይታ ያው በጣም ደስ ይላል አብነት የመጀመሪያ ስራዬ ተከናወነልኝ፣ ገንዘቡ ገባልኝ፣ ስለዚህ ጋብዝሃለሁ ነበር ያለችው። አብነት የምን እንደሆነ ገንዘቡ ስለማያውቅ እንኳን ደስ አለሽ፣ በጣም ደስ ይላል፣ ስለዚህ ልንጋበዝ ነው ነበር ያለው። ሀብስትም እንዴ ምንድነው የጀመርሽው? እኛ ሳናውቅ ነበር ያለችው። አብነት ግን ምንም አልገባውም፣ በጣም ደስ ይላል ነበር ያላት። ስለዚህ በአምላክ ሀሳቡ አብነትም ይህንን ስራ ከሷ ጋር አብሮ እንደሰራ ነው ያሰበው። ስለዚህ አብነት ይህንን ነገር ግን ማጣራት አልቻለም። እንደማውቅ ደስ እንዳላት ብቻ በቃ እንኳን ደስ አለሽ ነበር ያላት። ይህ ጉዳይ ግን በአምላክን በጣም አበሳጭቶታል። አሁን እንግዲህ የይፋት እንጀራ እናትየዋ ቢ አትቢ የሚለው ጭቅጭቅ በጣም ከባድ ሆኗል ማለት ነው። እንግዲህ ሀብስትን ወደ ቤት ይዟት ሄዷት መኝታ ክፍሏ ቁጭ ብሎ እየተነጋገሩ ባሉበት ሰዓት ነበረ ይፋት እራት ይዘላት የመጣችውና ቢ ያለቻት። አልበላም ነበር ያለችው። እንግዲህ ሀብስት አልበላም ስትልም በአምላክ ቅብል በማድረግ አምጪ ነበር ያላት። ነገር ግን ለሷ አስባላት አይደለም። ሀብስት እንድትበላ ታስቦ ሳይሆን እሷ ትጎዳለች ተብሎ ሳይሆን ነገሩ ምግቡን በየቀኑ ካልበላቸው እንደማይሰራ ስለምታውቅ ነው። ስለዚህ ወደ ቤት ይዟትም ሲገባ አቺ ደናቁርት እያለች እየሰደበቻት ነበረ። እሷም እንደዚህ አትስደብኝ፣ በየጊዜው እኔን እላፊ ቃል በተናገርሽኝ ሰዓት ራስሽን እያቀልልሽን የምትሄጂው ነበር ያለቻት። እንዴት ነው የምትናገሪኝ? ማነው የልብ ልብ ነገር እየሰጠሽ እያለቻት ነበረ። አንቺ ራስሽ ነሻ ነበር ያለቻት። በዛ ንዴት ነው እንግዲህ ምግብ ይዛላት ክላሷ ድረስ ሄደችው። በአምላክም ቀበል በማለት ምግቡን እስቲ ባክህ በምታውቀው ቋንቋ ንገራት፣ በጣም ጠግባ ማንን ለማስኮነን ነው ምግብ አልበላም የምትለው? እዚህ ጋር ተገስራ መኝታ ክፍሏ ድረስ እየለመንን ነው የምናስበላት ደግሞ ነበር ያለችው። አብነትም ቀበል በማለት አንቺ እኮ ነሽ አንዷም ያጠገብሻት፣ አንቺ ያጠገብሻት እኛ እንሸከማለን። በቀጥታ አማርኛ በቃኝ አልበላም አለች። ስለዚህ እኔ ራበኝ ልብላው ብሎ ነበር ምግቡን አንድ ጉርሻ ወዳፉ ያደረገው።
ስለዚህ ምግቡ ከሳሎን ካለው ጋራ ብዙ ልዩነት የለውም፣ አንድ ነው ነበር ያለው። ሁለተኛ ሊደግም ስል አረብ አምላክ እንዳትበላው በማለት መንቀጥቀጥ የጀመረችው። ለምንድን ነው እማልበላው? እሷ ብዬ ተብለ የለ እንዴ? እኔ ለምን አልበላውም ነበር። አረባክህ ጤነኛውንም በሽተኛውንም አስታመን አንችልም እዚህ ቤት፣ እባክህ እንዳትበላው እያለችው ነበረ። ሁለተኛ ጉርሻ አንስቶ ሊደግም ሲል ነበረ ከእጁ ላይ ምግቡን የደፋችበት። ሀብስትም የጠረጠረችው ነገር እንዳለ ሆኖ እኔም በግድ የምታስበይየውን የተለየ የምታደርጊበት ነገር አለ አይደለ? በግድ ብዬ የምትይ በማለት ነበረ እንባውን ያቀረረችው። በዚህን ሰዓት ነበረ ትታት ሄደችው እየተሳደበች። እንግዲህ ወደ እናቴ ጋር መሄድ አለብኝ እህቶቼ ናፍቀውኛል እያለች ነበረ። አቶ አለምም አሁን የመሄጃሽ ጊዜ አይደለም፣ በዚህን ጊዜ እንዴት ትሄጃለሽ? አሁን እኮ ዋናው የምናሳካው ሜንሽን ላይ ነን ነበር ያላት። እሷ እኔ እዚህ ቤት ምንም የሚሳካ ነገር የለም፣ ስለዚህ በአንድ ቀን የሚሰራ ፎቅ ደግሞ የለም፣ ቀስ በቀስ ነው ሁሉም ነገር የሚሰራው፣ ስለዚህ መሄድ አለብኝ እያለች ነበር። ሀብስትንም ቤቱን አደራ ሀብስትንና በአምላክን በደንቡ ተከታታያቸው። እዚህ ቤት ውስጥ ምን እንደሚከናወን እያንዳንዱን ስቴፕ ትነግርኛለሽ፣ አትፍዘዢ፣ በቁምሽ አትተኝ እያለቻት ነበረ። እንግዲህ ከአቶ አለም ጋር መሄድ አለብኝ ብላ እየተነጋገረ ባለችበት ሰዓት ነበረ ሀብስት ምግቡን እንዳልበላችና እንደተደፋት እዚህ ያላት። በዛ መሀል ነበር እየሮጠች ሄዳ ለእሷ እንዳዘነች ይመስል ምግቡን በግድ ያስበላቻት። በአምላክ ግን ምግቡ ምንም እንደሌለው ነግሯታል። ንጹህ ምግብ እንደሆነ ነገሮችን ሁሉ እንዳስተካከለ ቢነግራትም ሀብስት ግን ልታምን አልቻለችም። ሰራተኛው እንግዲህ ምግቡን ቆማ ከእንጀራ እናቷ ጋር ለአንቺ ራሱ ብትበይ ነው የሚሻለሽ፣ ለምንም ቤት ያለሽ አትጨማለቅ እያለቻት እያስመሰለች ነበረ። ስለዚህ አዎ ብትበላ ይሻላታል፣ ዝም ብለሽ አትሞላቀቂ ነበር ያለቻት። ሀብስትም አይኗን ቧ እየቀረረ እየበላች ነበር። ትንሽ ጉርሻ እንደጎረሰች ይበቃሻል ብላ ደግሞ ምን ጭቅን ያደረገቻት። እውነት እንጀራ እናቶች እንደዚህ ናችሁ? በዚህ ልክ ክፉ ናቸው? በጣም ያሳዝናል። እንደ ወይዘሮ ይፋት ከሆነ ማለት ነው። ወይዘሮ ይፋት እንግዲህ የለችም፣ ሄዳለች፣ ተሳፍራለች። በዛ ጨለማን ተላብሳ ግን የመጣችው ማናት? ሄርሜላ ናት። ሄርሜላ ምን አስባ ነው? በጣም የከፋ ነገር ያሰበች ትመስላለች። እንግዲህ በር ስታንኳኳ ማን ነው በዚህ በጠዋት በር የሚያንኳኳው በማለት አቶ አለም በሩን ሲከፈት እንግዲህ ሀብስት ሆነት ማለት ነው። ሄርሜላ ናት እንዴ እንደዚህ የምታምር ቆንጆ በዚህ በጠዋት በማለዳ ከየት ነው የመጣችው ነበር ያለውና በጣም ይቅርታ አቶ አለም ነበር ያለችው። አመጣጧ እናቴ ታሞብኛል ትንሽ ገንዘብ አሳልፍልኝ ልትል የመጣች ይመስልባታል። ይቅርታ ማለት ያለብኝማ እኔ ነኝ፣ በዚህ በማለዳ እችን ጨረቃ የመሰለኝ ልጅ አግኝቼ ነበር ያለው። እሷም እንግዲህ አረ አቶ አለም ወዴት ነው ነበር ያለችው። ምንም ነይ ወደ እኔ ምልሽን ብቻ አድርጊ በማለት ነበረ ወደ መኝታ ክላስ ይዟት ሄደው። እንዴ ሰው የለም እንዴ ብትልም እንግዲህ ማንም የለም ሁላቸውም ተኝተዋል። እኔ ወደ ልጅቷ ክላስ መሄድ ነው የምፈልገው ብትልም እኔ ጋር ምቹ ቦታ እያለልሽ የተስተካከለ የተመቻቸ ቦታ እያለልሽ ምን ትሰሪያለሽ ወደ ልጅቷ ክላስ እኔ ጋር በማለት ነበረ ወደ ክላሱ ዟት የገባው። እሷ እናቴን አድናለሁ ብራ ብር በምትለቃቀምበት ሰዓት እንግዲህ አቶ አለም ወደ ሌላ ነገር እያመራ ይገኛል። አቶ አለም ምንም ማድረግ የለበትም። እባክዎትን ተረጋጉ፣ በጣም ይረጋጉ። አቶ አለም እቺ ልጆት ትሆናለች እያልናቸው እንገኛለን። አቶ አለም እንግዲህ ምን እንደሚሉ አናቅም። ይሄ ሁሉ ነገር የተደረገው እንግዲህ ሀብስትን ለማጥመድ ነው። ሀብስትን ለማጥመድ እርስ በራሳቸው ተጠማመዱ። በጣም የሚገርም ነው። አቶ አለም እንግዲህ ሀብስትን አጠምዳለሁ ብሎ እሱ ራሱ ከኤርሜላ ጋር ተጠማመደ ማለት ነው። አለቀለት። ሰራተኛዋ እንግዲህ ሰዎቹን ተከታታይ እየተባለችው ታፈስ እነሱ ተያይዘው ሲገቡ እያየች ነበረ። የሚያወሩትን ሁሉ በር ስር ተደግፋ እየሰማቻቸው ነበረ። ታፈስ እውነት ደውላ ለይፋት ትነግራታለች ወይስ ዝም ትላለች? ወይ ሌላ ችግር እንዳይፈጠር በር ታንኳኳባቸዋለች። በጣም እንግዲህ የሚገርመው ነው። አቶ አለም እንደዚህ ያደርጋሉ ብለን አላሰብንም። ስራቸውን ብቻ ይሰራሉ ብለን ነበር ያሰብነው። እነሱ ግን ያው ሌላ ስራውን ለመስራት እያሰቡ ይገኛሉ ማለት ነው። ሀብስት ግን ምንም መሆን የለባትም። ያው ጤናዋም ደግሞ እየተጠበቀ ነው በአሁን ላይ ማለት ነው። ጤናዋ እየተጠበቀ ነው። ሄርሜላም እንግዲህ በጣም እንደምትወደውና እንደምታፈቅረው እየነገረችው ነበረ ለባምላክ።
በአምላክ ግን በተቃራኒው በጣም እንደሚጠላትና እሷ ማየት እንደማይፈልግ እየነገራት ነበረ። አዎ ብሩን ስለተቀበልኩ ሆና አትናደ ይሆናል። ያንን ብር የተቀበልኩ ግን እወድሃለሁ፣ አፈቅርሃለሁ፣ አንተን ማጣት ደግሞ አልፈልግም እኮ ለዚህ ነው ፎቶ ይዘሽ እያስፈራራሽኝ ያለሽው። እኔ ደግሞ ተቃራኒ በጣም ነው የምጠላሽ፣ ላሽ ራሱ አልፈልግም፣ አንቺ በጣም ከሃዲ ነሽ ነበር ያላት። ለህብስትም እንግዲህ ነግሯታል። ራስሽን ቻለሽ ቁሚ፣ ሁላችንም አንድ ቀን ካጠገብሽ አንገኝም። ስለዚህ ለይፋት የምትመልሽው መልስ ደግሞ አቁሚ። እኔ እንደ በፊቱ ከጎንሽ ላልኖር እችላለሁ። የወሰነው ውሳኔ ጥሩ ቢሆንም ነገር ግን ከህብስት መራቅ የለበትም። ምክንያቱም በኋላ ህብስቴን እውነት ካወቀኝ ትጎዳለች፣ ሌላ ችግር ውስጥ ልትገባ ይችላል። ስለዚህ ከእሷ መራቅ አለብኝ በማለት ነው የወሰነው። ህብስትም በጣም ይቅርታ ጠየቀኝ፣ አቅፎም ተሰናበተኝ፣ ሁለተኛ አንገናኝም የሚል ይመስላል እያለች ነበር ለአብነት። እሱ እንግዲህ ለአብነት እንደዛ ነው ያለው። ለመጨረሻ ጊዜ ተሰናብቻታለሁ፣ ከዚህ በላይ ልጎዳት አልፈልግም፣ እኔ መሆን ሰው አይደለሁም ነበር ያለው። ትወዳታለህ፣ ታፈቅራታለህ እኮ እያለው ነበር። አይ ይለፈኝ ብሏል ማለት ነው። እንግዲህ መጨረሻ ላይ የተፈጠረው ነገር በጣም አስደንጋጭ ነው። ምን ይፈጠር ይሆን? ሰራተኛው ህብስት ምን ትወስን ይሆን? ለወይዘሮ ይፋት ደውላ ትነግራታለች ወይ እሷ ራሷ በሩን ታንኳኳባቸዋለች የሚለውን አብረን የምናይ ይሆናል። የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። እንደተለመደው ለቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን።